እኔ አሁን በፊታቸው የቆምኩት ስለ ታላቁ መምህራችን ስለ መምህር ዘላለም ወንድሙ ምስክርነት ለመስጠት ነው። አንዲት የኔ ቢጤና አንዲት እናት መነኩሲት ነበሩ። ለምስክርነት ያህል ማለት ነው። መምህር ዘላለም መጥቶ በቤተልሔም ጋር መኪናውን አቆሞ ጠዋት ላይ 1 ሰዓት 2 ሰዓት ላይ የትንሣኤ ዕለት ማለት ነው። ሰው ሁሉ ወደ ቤቱ ሂዶ አልቋል። ምንም ሰው የለም በዚህ በግቢ ውስጥ እና እኔ እንዳጋጣሚ ሁለተኛ ጥያቄ የጠየኩት ምንድነው? እሺ መምህራችን ለመሆኑ እጮኛ አለ? እኛ ሌላ መምህር ዘላለም እንፈልጋለን። ከቅዱሱ ካህን ከካህኑ ከዘካርያስና ከእናታችን ከኤልሳቤጥ መጥምቀ መለኮት ቅዱስ ዮሐንስ እንደተገኘ እንዲሁም ደግሞ ካህኑ ጸጋ ዛብና እግዚአብሔር አቡነ ተክለ ሃይማኖትን አዲስ ሐዋርያዊ ወንጌል ሰባኪ እንዳስገኙ ካንተ ሌላ መምህር ዘላለም እንፈልጋለን። ለምንድን ነው የማታገባው? ጊዜው እየሄደ ነው አልኩት። ከዛ በኋላ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አምላካችን እግዚአብሔር እስከዚህ ሰዓት ጠብቆ በዚህ ቅዱስ ቦታ ስለሰበሰበን ከሁሉ አስቀድሞ ስሙ የተመሰገነ ይሁን። የእግዚአብሔር ቤተሰቦች፣ የዚህ ታላቅ በዓል ታዳሚዎች ሁላችሁም በእግዚአብሔር ስም እንደምን ዋላችሁ? አምላካችን እግዚአብሔር ለዚህ ታላቅ ጾም አድርሶ ጾሙን ጾመን ይህ ጾሙ እየተገባደደ ነው። በረከት የምናገኝበት ነው። ትልቅ ጾም ነው። በሰላም አስፈጽሞ ለብርሃነ ትንሣኤው ለብርሃነ ዕርገቱ በሰላም እንዳደርሰን መልካም ፈቃዱ ይሆንልን። እኔ አሁን በፊታቸው የቆምኩት ስለ ታላቁ መምህራችን ስለ መምህር ዘላለም ወንድሙ ምስክርነት ለመስጠት ነው። ከዚህ ቀደም መስክሬያለሁ፣ ወደፊትም መሰክራለሁ። ስመሰክር ነው የምኖረው። የመጀመሪያዬ እኔ እሱን ሞት ስሰማ አባ ወደ ምህረት ሳስተምር ያልኩት ምንድነው? መምህር ዘላለም እኔ ታቦት ቢቀረጽለት 100% ፈቃደኛ ነኝ። ምክንያቱም ለኛ ግብፃውያን የጻፉልን በየስንክሳሩ ያለው ትንንሽ ታሪክ ነው። የመምህራችን ለዘላለም ሙቶም የሚያስተምር ነው። በህይወትም እያለ በእርግጥ አልሞተም አርፏል እንጂ እሱ። ስለዚህ ከ50 ዓመት በኋላ ነው አንድ ጻድቅ ወይም ሰማዕት ወደ ኋላ ገድሉ ተጋድለው ተጠንቶ ታቦት የሚቀረጽለትና እንደና አቡነ ጴጥሮስ ታቦት ቢቀረጽለት ደስ ይለኛል። በዚህ ክፉ ዘመን፣ በዚህ በጨለማው ዘመን የገንዘብ ፍቅር በነገሰበት፣ ዘረኝነቱ በነገሰበት፣ እሱ ግን ከዘረኝነት ረቆ ከገንዘብ ፍቅር ርቆ እየመጸወተ ወንጌልን እንደ ሐዋርያው እንደ ቅዱስ ጳውሎስ ያስተማረ ስለሆነ ታቦት ቢቀረጽለት ያንሰዋል ነው የምለው። እኔ ሚመናን ፈቃደኞች ናችሁ? አዎ፣ ከ50 ዓመት በኋላ ነው የሚሆነው። እስከዚህ ድረስ እኔ በሙሉ ልብ ለመምህር ዘላለም እመሰክራለሁ። ለምን? ቅድስናውን ውስጡን ስለማቅ ማለት ነው። ወደ ምስክርነቱ ልሂድና ቀኑ የትንሣኤ ዕለት ነው። ሰው ሌሊት ቅዳሴውን አስቀድሶ ፋሲካውን ፈስኮ ሁሉም ወደ ቤቱ ገብቷልና መምህር ዘላለም ይህንን ቦታ ሁልጊዜ አያምነውም። በየቀኑ ነው የሚመጣው። በተገኘው አጋጣሚ ሁሉ መጥቶ ደጅ ጸንቶ ተሳልሞ ጸሎት ጸልዮ ነው የሚሄደውና በምስራቅ በኩል ነው። ካፊያ ነገር ነበረ፣ ድንኳን አለ እና በምስራቁ የትንሣኤ ዕለት ሰው ከሄደ በኋላ ጭር ብሏል። ምንም ሰው የሚባል ነገር የለም። አንዲት የኔ ቢጤና አንዲት እናት መነኩሲት ነበሩ። ለምስክርነት ያህል ማለት ነው። መምህር ዘላለም መጥቶ በቤተልሔም ጋር መኪናውን አቆሞ ጠዋት ላይ 1 ሰዓት 2 ሰዓት ላይ የትንሣኤ ዕለት ማለት ነው። ሰው ሁሉ ወደ ቤቱ ሂዶ አልቋል። ምንም ሰው የለም በዚህ በግቢ ውስጥ እና እኔ እንዳጋጣሚ አርፍጄ ነው እኔም ወደ ቤተሰብ ለመሄድ ጠዋት ተነስቼ በቤተልሔሙ አካባቢ እንደዚህ ሳልፍ መምህር ዘላለም መጣ። ሰላም ብዬ ወደ ለዛች የኔ ቢጤ ሳንቲም ብሩ 50 ብር አውጥቶ ሰጥቷት ተሳልሞ ድንኳኑ ዋጋ ገብቶ ቁጭ አለ። ከዛ ቀረብ አልኩና መምህራችን መምህር ዘላለም በጣም ነው ማከብርህ፣ በጣም ነው የምወድህ። እኔ በአንተ ስብከት ነው ወደ ስብከተ ወንጌል የመጣሁት፣ ያንተን ትምህርት በመስማት ነው። የህይወቴ መሰረት ነህ እና በጣም እንዴት አድርገህ ብታነብ ነው እንዴት አድርገህ ብትማረው ነው። በቀን 100 ጥቅስ ጠቅሳል። እኔ ማስታወሻ ላይ ያለኝ ይገርመኛል። ርዕሱን ጠብቀህ ነው የምትሄደው። እንዳንተ የሚያስተምር ርዕሱን ጠብቆ እስካሁን አልሰማሁም። ስታነብ መጽሐፍ ቅዱስን ስታወጣው ቃሉን እየተናገርክ ሳይቆራረጥ በቀላሉን አውጥተህ የምትናገረው እንዴት እያረክ ነው የምታወጣው? እኔ በጣም ነው የሚደንቀኝ እና እንዴት ብታነብ ነው እንዴት ብትማር ነው በጣም የሚደንቀኝና የስብከት ዘዴውን እኔ ብታስረዳኝ ቁጭ ብዬ ጊዜ ካለ ደስ ይለኝ ነበረ። አማርኛው እንዴት አድርገህ ከአንድምታ በላይ አድርገህ እንደምታብራራው በጣም ይደንቀኛል። እንዴት አድርገህ እንደምታመሰጥረው አልኩና ያው ፍቅሬን ገለጽኩለት። ከዛ በኋላ መምህር ዘላለም ያለው ምንድነው? አንዳንዱን ቃል እንደውም በአማርኛ ከምለው በግዕዝ ብለው ደስ ይለኝ ነበረ። የግዕዙ ኃይለ ቃል ይገልጽልኛል። እውነት ነው። እኔ 24 ሰዓት ነው የማነበው። አንድ ቀንም እረፍት የለኝም።
መጽሐፍ ቅዱስ በየቀኑ ነው የማነበው። ያ ብቻ ሳይሆን ደግሞ መምህራንን እጠይቃለሁ። 3-4 መምህራን ወደ አውደ ምሕረት ስወጣ ዝም ብዬ አልወጣም። ጸልዬ ያልቅሼ እንደገና ደግሞ 4-5 መምህራንን ጠይቄ ምስጢሩን ከምስጢር አማርኛው ሳይቀር ግዙ ጠይቄ ተጠንቅቄ ነው የምወጣውና ለማንበብ አንድም ቀን አስታጉዬ አላውቅም። በየቀኑ ነው የማነባው አለኝ። ይሄ ነው ውጤቱ። ሌሎቹም ጳጳሳትም አለቆችም እየደወሉ ቃለ እግዚአብሔር በውስጣችን ሞልቷል፣ ነገር ግን እንዳንተ አድርገን እንዴት እንግለጸው እያሉ ይጠይቁኛል። ልክ ነው እና እኔ የማንበብ ውጤት ነው። በየቀኑ በየሰከንዱ ነው የማነበው። አይኔ ከመጽሐፍ ቅዱስ አይለይም ለማንበብ አለኝ። ሁለተኛ ጥያቄ የጠየኩት ምንድነው? እሺ መምህራችን ለመሆኑ እጮኛ አለ? እኛ ሌላ መምህር ዘላለም እንፈልጋለን። ከቅዱሱ ከካህኑ ከዘካርያስና ከእናታችን ከኤልሳቤጥ መጥምቀ መለኮት ቅዱስ ዮሐንስ እንደተገኘ እንዲሁም ደግሞ ካህኑ ጸጋ ዛብና እግዚአርያ አቡነ ተክለ ሃይማኖትን አዲስ ሐዋርያ የወንጌል ሰባኪ እንዳስገኙ ካንተ ሌላ መምህር ዘላለም እንፈልጋለን። ለምንድን ነው የማታገባው? ጊዜው እየሄደ ነው አልኩት። ከዛ በኋላ እንግዲህ ክብሩን አልገለጸልኝም። በድንግልና በንጽህና እስከ መጨረሻው ጸንቶ እንደሚኖር ውዳሴ ከንቱ እንዳይሆንበት እኔ አሁን ነው የገባኝ። እስኪ ጸልይልኝ፣ እግዚአብሔር ካልፈቀደ ይሆናል ወይ? ነገር ግን እኔ እኮ እንደ እግዚአብሔር ፈቃድ እኮ ነው የምመላለሰው አለኝ። መልሱ ይሄ ነበር። እንደ እግዚአብሔር ፈቃድ እኮ ነው የምመላለሰው እንጂ እንደኔ ፈቃድ አይደለም ካለ በኋላ ወደ ውጭ ለመውጣት ብዙ ጊዜ ይደውሉልኝ ነበረ። ና ወንጌል አስተምረን ስበከን ይላሉ። እኔ ደግሞ ስውራን የገዳም አባቶች ነበሩ። ከብዙ ጭቅጨቃ በኋላ ሱባኤ እንዲይዙልኝ ያደረኩኝ። ይሄ ነው ዋናው መስመር። በቅድስና እንደሚያስተምር በብቃት እንደሚያስተምር እግዚአብሔር በፊቱ የሚድነውን ሕዝብ እያሳየው የጸደቁትን ነፍሳት እያሳየው እንደ ሐዋርያት ማለት ነው እንደ እግዚአብሔር ፈቃድ እንደሚመላለስ ነው። እንግዲህ ከዛ አባቶች ሱባኤ ያዙልኝ፣ ስውራን በገዳም ያሉ። እኔም እንዳቅሜ ሱባኤ ያዝኩ ለ7 ቀን። ተፈቅዶልሃል ሂድ አሉኝ። እኔ ደግሞ በሰባተኛው ቀን በጣም ሰፊ ሜዳ ነው መጨረሻው የማይገኝ የውጭ ዓለም ነው እንግዲህ ሰፊው ዓለም ማለት ነው። በጣም ሰፊ ሜዳ ነው፣ እርሻ ነው። በዛ ላይ የበቆሎ አዝመራ ነው። አያያዙ በጣም የሚደንቅ ነው። በ4 በ5 ማዕዘን ሊወርቅ ደርሷል ከፍሬው ብዛት የተነሳ እና መጨረሻ የለውም። ያንን አሳየኝ። ከዚያ በኋላ ደግሞ ረጅም መንገድ ነው፣ አስፓልት ነው የሚመስለኝና ምእመናን ለስጋ ወደሙ ነጫጭ ልብስ ለብሰው ለስጋ ወደሙ ተሰልፈው እንደሚጠብቁ እነኛ ነጫጭ ልብስ የለበሱ ረጅም ሰልፍ ይዘው መጨረሻው የማይገኝ እሱን አየው። ወንጌሉ ያ የበቆሎ ፍሬ የወንጌል ፍሬ ነው፣ ወይም የምእመናን የንስሐ ፍሬ ነው፣ የእምነት ፍሬ ነው። በዚህ እንግዲህ ያመኑት የንስሐ ፍሬ የእምነት ፍሬ ያፈሩት ደግሞ ለስጋ ወደሙ የበቁት ናቸው፣ ሰልፍ የያዙት ነጫጭ ልብስ ለብሰው። ስለዚህ ሂድ አስተምር፣ ባንተ አስተምሮ ባንተ ስብከት የሚድኑ ነፍሳት አለው ሲለኝ ነው ብዬ ከዛ ወደ ውጭ መሄድ ጀመርኩና እንደ እግዚአብሔር መልካም ፈቃድ ነው የምመላለሰው ብሎ ይህንን ታላቅ ምስጢር ለኔ ነግሮኛል። እኔ በህይወት ታሪኩ ይሄ ሲነበብ ስላልሰማሁኝ እኔ ብቻ ማውቀው ምስጢር ስለሆነ ነው ይሄ የህልሙ ጉዳይ ማለት ነው። ሌላውን ታውቁታላችሁ እናንተ፣ ሌላ መድገም አያስፈልገውም። እንግዲህ ያ ፍሬ ዮሐንስ ወደ ማቴዎስ ወንጌል ምዕራፍ 3 ላይ ዮሐንስ መጥምቅ ለንስሐ የሚገባ ፍሬ አፍሩ ብሏል። አሁን እኔም ሌሎቹም ሰባኪዎቻችን እግዚአብሔር እንደሰጠን ጸጋ የምናስተምረው ሰማይና ምድር ያልፋል ቃሌ ግን አያልፍም የሚለውን ነው። ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው፣ ያመነ የተጠመቀ ይድናል፣ ሁር ወመሐር ውስተ ኩሉ አጽናፈ ዓለም በሚለው ኃይለ ቃል ነው እኛ የምናስተምረው በእምነት ማለት ነው። እሱ ግን በብቃት ማለት ነው። ወደፊት የሚድኑት ነፍሳት ለምን ነው መምህር ዘላለም በሽታውን ያልታከመው ስንል ጊዜ አጥቶ ነው። 24 ሰዓት የሚድኑት ነፍሳት ስለሚያጓጉት የአምላኩ ፍቅር ስለገባው እግዚአብሔር በግልጽ ስለሚያሳየው ለዚህ ለምድራዊ ሕይወት ጊዜ አልነበረውም። ለሰማይ ለወንጌል ብቻ ነበር ሕይወቱን ሁሉ በቀን 3-4 ጉባኤ። ሌሎቹም ሲሉ የሰማሁት ዝቋላ አቦ አስተምሮ ሳሪስ አቦ ጉባኤ አለብኝ የንግሱ ማለት ነው። እዛ ንግሶ እዛ አስተማረው ደግሞ ሳሪስ አቦ ጉባኤ አለብኝ እያለ እንደሚመጣ ይሄን ሁሉ ነው እንግዲህ ሌላም ጊዜ መሰክረዋል። ይሄን መሰክርነት አምላካችን እግዚአብሔር የመምህራችን የመምህር ዘላለምን እድሜውን ትቶ በረከቱን ያሳድርብን፣ ዕውቀቱን በእኛ ላይ ያሳድር። እናንተም ደግሞ ምእመናን እሱን ለማስደሰት የሱ ወንጌል ያስተማረ ሁሉ ተሰብስቦ ወይ በመጽሐፍ ወይም በተለያየ ወይም በፍላሽ ሆኖ ለህዝቡ መታደል አለበት። ለዚህ ነገር ይሄ ሕያው ቃል ነው፣ የማያልፍ ቃል ስለሆነ ለዚህ መዘጋጀት አለብን። በሱ ትምህርት ንስሐ ገብተን ስጋው ደግሞ መቀበል አለብን። በህይወት እያለ እንግዲህ ያስገባን ካለን አሁን ገብቶናል። የመምህር ዘላለም ቅድስናውም በሱ ንስሐ ገብተን ስጋው ደግሞ እንድንቀበል እኛም እንደሱ እንድንመላለስ እግዚአብሔር ይርዳን እላለሁ። ወስብሐት ለእግዚአብሔር።
ማርያም ከሚሉት ጋር እተባበራለሁ ካመሰገኖች ጋር ለቅኔ ቆማለሁ። አንቺን ከሚንቁ ኅብረትም የለኝ የድነት መዝገቤ ስለሆንሽልኝ የድነት መዝገቤ ስለሆንሽልኝ ማርያም ከሚሉት ጋር እተባበራለሁ ካመሰገኖች ጋር ለቅኔ ቆማለሁ። አንቺን ከሚንቁ ኅብረትም የለኝ የድነት መዝገቤ ስለሆንሽልኝ የድነት መዝገቤ ስለሆንሽልኝ የእግዚአብሔር ማደሪያ መሆንሽን ያወቁ ኃያላን ሰገዱ ከእግርሽ ስር ወደቁ። በጥበብ ሞኝነት ልባቸው ያልጸና የብርሃን ልጆች አደረጉሽ ተስፋ። አገንሻለሁ ለዘላለም አከብርሻለሁ ለዘላለም ድንግል ማርያም ከሚሉት ጋር እተባበራለሁ ካመሰገኑሽ ጋር ለቅኔ ቆማለሁ። አንቺን ከሚንቁ ኅብረትም የለኝ የድነት መዝገቤ ስለሆንሽልኝ የድነት መዝገቤ ስለሆንሽልኝ እኔ ከአባቶቼ ከቶ አልበልጥምና በብዙ ምሳሌ ልጥራሽ እንደገና ብዙ ወጥቼ ስምሽን የጠሩ የብርሃን ልጆች አደረጉሽ ተስፋ። አገንሻለሁ ለዘላለም አከብርሻለሁ ለዘላለም ድንግል ማርያም ከሚሉት ጋር እተባበራለሁ ካመሰገኖሽ ጋር ለቅኔ ቆማለሁ። አንቺን ከሚንቁ ኅብረትም የለኝ የድነት መዝገቤ ስለሆንሽልኝ የድነት መዝገቤ ስለሆንሽልኝ ከአዳም ጀምሮ እስከ ዓለም ፍጻሜ ካከበሩሽ ተርታ ልኑር ተሰይሜ በክፉ ሲያነሱሽ ይቆጠቁጠኛል ባንቺ የመጣብኝ በነፍሴ ላይ ሲያልፋል። አገንሻለሁ ለዘላለም አከብርሻለሁ ለዘላለም ድንግል ማርያም ከሚሉት ጋር እተባበራለሁ
ካመሰገኖች ጋር ለቀኔ ቆማለው። አንቺን ከሚንቁ ኅብረትም የለኝ የድነት መዝገቤ ስለሆንሽልኝ የድነት መዝገቤ ስለሆንሽልኝ